ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ብዛ በያላችሁበት የዓለም ዳርቻ። ዛሬም እንደተለመደው እንግዲህ በአዲስ ነገር መጥቼላችኋለሁ። እሱን በሚያሳዝንና እኛ ስደተኞችን በሚያመለክት ርዕስ ነው ይዤላችሁ የመጣሁት ማለት ነው። በመጀመሪያ ለቻናል በአዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ ማለት ነው። እንዲሁም እኔም የስደት እህታችሁ ስለሆንኩኝ ቪዲዮን ካያችሁ ሰብስክራይብ አድርጋችሁ ብትወጡ ምንም ችግር የለውም። እዛ ባሻገር ላይክ ብታደርጉም ለሰዎች ተደራሽነት ይኖረዋል ማለት ነው። ለሰዎች ተደራሽነት አደረገው ማለት ዩቲዩብ ሼር ያደርገዋል ማለት ነው። እንግዲህ ከመግቢያ ላይ እንዳያቸዋት ወይንም ከታምሌሉ ላይ የሰው ቪዲዮ ስለማይቻል ነው ቪዲዮውን ያላመጣሁት። እጅግ በጣም የምታሳዝን ልጅ እንደኛ እንደ ማንኛውም ስደተኛ እንግዲህ ህይወትን ለማሸነፍ ዱባይ አገር የምትገኝ ልጅ በጣም በሚያሳዝን ሁኔታ ትናንትና ላይቭ ላይ አይቻት ነበር ማለት ነው። እውነት ለመናገር በጣም ነበር ያዘንኩት። በጣም አሳዝናኛለች። ብዙውን ጊዜ እኛ ኢትዮጵያውያን ምን እንላለን መሰላችሁ? የእውነት እግዚአብሔር ጤና ስለሰጠን ጤናችን ሰጥቶናል ብለን መቼም ቢሆን ፈጣሪን አንድ ቀን አመስግነነው አናውቅም። በቃ እኔ ለምን ቤት አልገዛውም፣ እኔ ለምን ብር የለኝም፣ ለምን በቃ ቁሳቁስ ነገሮችን ለምን አልሆነልኝም ብለን ፈጣሪን ስንዋጋ በእንጨት ፈጣሪን ስናማረር የምንገኝ ልጆች ከእኔ ጀምሮ እጅግ በርካታዎች ነንና እንግዲህ እህታችን የእውነት እኔ አንዳንዴ ምን እንደምል አላውቅም። ምኑን ከምን ጀምሬ አላውቅም። እኛ ኢትዮጵያውያን በየቦታው እንደው መከራችን በዝቷል። መቼ ደህና ነገር እንደምንሰማ አላውቅም። ተኝተን ስንነሳ በቃ የተለያየ የሚያሳዝን የሚያስፈራ መጨረሻው ጊዜ ደርሰናል የሚል ነገሮችን ነው የምናየው በየፌስቡክም በየቲክቶክም ስናየው ማለት ነው። እውነት ለመናገር ሁላችሁም ጤና ያላችሁ ልጆች በመጀመሪያ ፈጣሪያችሁን አመስግኑ። ጤና ስላላችሁ ሁሉም ነገር ይደርሳል ቀስ እያለ ምንም የሚያስቸኩል ነገር የለም። ግን ትልቁ ነገር ለሰው ልጅ ጤና ነው። እውነቴን ነው የምላችሁ። ጤና ከሌላችሁ ማንም የሚወዳችሁ የለም። ሁሉም በጤና ላይ ነው አይደል እንዴ? እናትም አባትም እህትም ወንድሙም ቁመን ሲያየን ነው እንጂ እኛ ስንታመም ማንም የሚፈልግ የለም። እና በመጀመሪያ ሁላችሁም በመላው ዓለም ላይ የምትኖሩ ስደተኛ እህቶቼ ጤናችሁን ይስጣችሁ። የሆነ ትልቁ ሀብት ጤና ነው። እዛ በሻገር ደግሞ አረብ ሀገር የምትገኙ ልጆች ራሳችሁን እየጠበቃችሁ ምግብ እየበላችሁ እንቅልፍ እየተኛችሁ ከምንም በላይ ለራሳችሁ ጊዜ ስጡ። የእውነት ግን ብዙዎቻችን ለራሳችን ጊዜ እየሰጠን አይደለም፣ ከኔ ጀምሮ ማለት ነው። እንቅልፋችን እየተኛን አይደለም። በተለይ እንደዚህ ዩቲዩብ ቲክቶክ የምንጠቀም ልጆች እንቅልፍ መተኛት አቁመናል። እውነት ለመናገር የሆነ ያልሆነው በሆነ ባልሆነው ነገር ስናይ ለተለያየ ሰው ሀሳብ አስተያየት ስንሰጥ ጊዜያችን በጣም እየተሻማን ነው ማለት ነው። ስለዚህ ከሁሉም በላይ ጤና ይስጥ ነው እና የሚባለው እና ይችን ልጅ የእውነት ለመናገር ሳያት በጣም ነው ያዘንኩት። በቃ የሰው ልጅ እንዲህ ነው መጨረሻው ምናምን ብዬ ነው ያሰብኩት። የእውነት ልትቀየሩ መታችሁ ልንቀየር ቤተሰብ ልንረዳ መተን እንደዚህ ሆኖ ቤተሰብ ጋር መሄድ በጣም ከባድ ነው። እውነት ለመናገር በጣም ይከብዳልን፣ በጣም ያሳዝን። እኔ በጣም ነው የተሰማኝ ሳያት። በቃ አጥንቷ ሁሉ እንደዚህ ቆሞ ምናምን ድርቅ ብሎ ሳያት በጣም ተሰማኝ። እውነት እኔ እንደ አንድ ስደተኛ በተለይ በስደተኛ እህቶች ላይ እውነት ለመናገር በጣም ነው እኔ የሚሰማኝ ማለት ነው። ብቻ አዝኛለሁ። ምን እንደምል አላቅም። የእውነት ለመናገር ፈጣሪ ጤናችሁን ይስጣችሁ። እንግዲህ እህታችንም እግዚአብሔር ጤናዋን ይመልስላት። የእውነት በጣም ነው የምታሳዝነው። በጣም ከምነግራችሁ በላይ 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 ሳያት በጣም ደንግጫለሁ። በዚህ ልክ እንዴት የሰው ልጅ ብዬ ነው የደነገጥኩት እውነት ለመናገር። እና ሁላችንም ከእንደዚህ አይነት ነገር ይጠብቃል። ሁላችሁም በጸሎታችሁ የእውነት ጎበዝ ሁኑ። ብዙዎቻችን በጸሎት ጎበዝ እየሆንን አይደለም። ሙስሊሞችን በዱባችሁ ጎበዝ ሁኑ። ክርስቲያኖችም ከኛ የተሻላችሁ በጸሎታችሁ ጠንክሩ፣ በርቱ። የእውነት እግዚአብሔርን ገንዘብ ስጠኝ፣ ብር ስጠኝ፣ ቤት ስጠኝ ብላችሁ ሳይሆን የምትለምኑት ፈጣሪ በመጀመሪያ ጤናችሁን ይስጣችሁ። ጤና ሲኖራችሁ ሁሉም ነገር ይመጣል። ጤና ካለ ምንም የማይመጣ ነገር የለም፣ በጊዜው ማለት ነው። ሁሉም ነገር ሲቀር ይቀራል። እውነት ለመናገር ግን ትልቁ ነገር በዚች ዓለም ላይ ጤና ነው እና ጤናችሁን ይስጣችሁ። ከእንደዚህ አይነት ነገር ወጥቶ ከመቅረት ይጠብቀን። ለስራ መተን ደግሞ እንደዚህ ከመሆን ይጠብቀን ብዬ ነው የማስበው ማለት ነው። እና ያው እንግዲህ አሁን ደግሞ ክረምት እየመጣ ስለሆነ ታውቃላችሁ፣ የአረብ ሀገር ብርድ በጣም ከባድ ከባድ ብርድ ነው ያለ። እህቶች በዚሁ አጋጣሚ ራሳችሁን ጠብቁ። ምናልባት አንዳንድ አረቦች ልብስ የማይገዙ አሉ ምናምን። አሁን በቀደም የሆነ ቀለበት ቦታ ሄጄ ማለት ነው፣ ክረምት እኮ ነው አሁን ክረምት ገብቷል እኛ ጋር። የሆነች ልጅ አየኋትና የዩኒፎርም ነው የለበሰችው። በጣም ስስ ዩኒፎርም ነው የለበሰችው። ከእግሯ ራሱ ተጣብቋል። ከዚህ ምን ሆነሽ ነው አልኳት። ይሄ እኮ የሙቀት እኮ ነው ምናምን። ለሙቀት ራሱ አይሆንም፣ በጣም ስስ ነው በቃ ከሰውነቷ ተጣብቋል። በዛ ላይ በጣም ቀጭን ናትና ብርዱ ጥሩ አይደለም። የዚህ ሀገር ብርድ መጥፎ ስለሆነ ልብስ ደርበሽ ልበሽ ምናምን ነገር ነው ያልኳት፣ እውነት ለመናገር ማለት ነው። እና ስለዚህ
አብዛኞቹ እንደዛ አይነት የማይገዙ ስላሉ ራሳችሁ ሄዳችሁ ግዙ። የሆነ ታይት ግዙ፣ ካልሲ ግዙ። ምንም አይደል። ሁሉም ነገር እናንተ ስትኖሩ ነው የሚኖረው። እውነት ለመናገር እናንተ ከሌላችሁ ሁሉም ነገር የሚኖረው ነገር የለም። ብርዳቸው በጣም ከባድ ነው። ዝናብ አይጥልም እዚህ ሀገር፣ ግን ብርዱ ውይ ስማሙ በሰውነት ነው የሚገባው ማለት ነው። በጣም ኃይለኛ ነው ብርዳቸው። እውነት ለመናገር አሁን ኢትዮጵያ ላይ ዝናብ ይጥላል አለቀ። እንደዚህ አይደለም። እኔ እውነት ለመናገር የሀገር ተለይቶብኛል። ስለዚህ ያለው ነገር ይሄ ነው። በተረፈ ውዶቼ፣ ማሮቼ፣ ፍቅሮቼ ስልክ እያወራሁ ልጁ መጣብኝ። በነገራችን ላይ እነሱ ሲመጡ ማወራውን ራሱ ይጠፋብኛል ማለት ነው። እና ያው እንግዲህ ያለው ነገር ይሄ ነው። ብዙም አላወራባችሁም። እንግዲህ ቻናሉን ከወደዳችሁት ቤተሰብ ብትሆኑ በጣም ደስ ይለኛል ማለት ነው። እኔም የአረብ ሀገር እህታችሁ ነኝ። አዎ የአረብ ሀገር እህታችሁን አበረታቱ። እውነቴን ነው የምላችሁ፣ እናንተ አበረታቱን። ቤተሰቦቻችን እዛ ኢትዮጵያ ስንሄድ ዩቲዩብ እንድንሰራ አይፈልጉ ምናምን ነገር በጣም ከባዶች ናቸው። ስለዚህ እኛ በቃ ሁሌ በእንደዚህ አይነት ነገር እንመጣላችኋለን። ባይዘው ሁሌ እንትን እንላለን ማለት ሳይሆን ብቻ እኛን አበረታቱ። እኛን አበረታቱ ነው ብዬ የምለው። ከዛ በሻገር ግን ሁላችሁንም እንግዲህ በሌላ ቪዲዮ እመጣላችኋለሁ። ፈጣሪ ሀገራችን ሰላም ያድርግልን። ጦርነት በቃ ይበለን። እንደምታውቁት ኢትዮጵያ ላይም ያለው ነገር እጅግ በጣም ከባድ ነው። ስንት ዓመት ሙሉ ኢትዮጵያ በጦርነት እየታመሰች ነው። ኢትዮጵያ ብዙ ልጆቿ በስደት በተለያየ ነገር ሁሌም ችግር ከመስማት ወደኋላ አንልምና እግዚአብሔር ይህን ክፉ ቀን እንዲመልስልን እንግዲህ ሁላችሁም በጸሎታችሁ በዱዓችሁ እግዚአብሔር የኢትዮጵያን ሀገራችን ሰላም ያደርግልን እያላችሁ አስቧት ማለት ነው። ከዛ በሻገር ግን እንግዲህ በሌላ ጊዜ እመጣላችኋለሁ። በያላችሁበት የዓለም ዳርቻ ፈጣሪ ከእናንተ ጋር የሆኑ ዶቼ፣ ማሮቼ፣ ፍቅሮቼ ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን፣ እንቀበላለን። እኛ ደግሞ ካጠፋንም አጥፍታችኋል ብላችሁ እንትን በሉን፣ ደግሞ ካለማንም ደግሞ አልምታችኋል ብላችሁ ሀሳብ ስጡ ማለት ነው። በተረፈ ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። ጤና ይስጣችሁ። ከሁሉም በላይ እንዳልኩት ጤና ነውና ከእንደዚህ አይነት ነገር ይሰውረን። የእውነት እኔ በጣም ነው ልጅ እንደው አንጀቴን ብለት ታረገች ሳያት አስባችሁታል? አጥንቷ እንደዛ ውጥት ብሎ በቃ የሰው ልጅ በቃ መጨረሻው እንደዚህ ሲሆን የእውነት በጣም ያሳዝናል። አብሶም ስደት ላይ ዘመድ በሌለበት፣ እናት በሌለበት፣ እህት በሌለበት እንደዚህ ሲሆን በጣም ነው እንትን የሚለው ማለት ነው። እና ያለው ነገር ይሄ ነው። በተረፈ ግን ቴንኪው ጋይሶች፣ ቴንኪው የኔ ምርጦች፣ ምርጣ ምርጦች። የመዳምን ቤት እያሳያችሁ ነው። ብዙ አጋጣሚ እንዴት ነው ቤቱ አያምርም? እኛም ከስደት መልስ እንደዚህ አይነት ቤት ይስጠና፣ ቤት እንደዚህ አይነት አሁን ይሄ ነው። በተረፈ ሁላችሁንም ቴንኪው። ዛሬ እኛ ጋር ዝናብ አለ ወይ? ውይ አንቺዬ ጎጃሜነትሽ